በጎፋ ዞን ደንባ ጎፋ ወረዳ የቶጃ ሲቤ ችግኝ ማፍያ ማዕከል ውስጥ ላለፉት 17 ዓመታት በችግኝ ማፍላት ሙያ ውስጥ ሰርተዋል አቶ ቶላ ቶቃ። ይህንን ልምዳቸውን ይዘው ዛሬም እንደ ሀገር ለአረንጓዴ አሻራ የተሰጠውን ትኩረት ፍሬያማ እንዲሆን ኢኮኖሚያዊ ፋይዳ ያላቸውንና ሀገር በቀል ችግኞችን በማፍላት ላይ ናቸው። ቡና እንግዲህ አለ የደን ችግኝ ከወይራ አንስቶ እስከ ሉሲኒያ፣ ግራቢሊያ፣ ሲሳ፣ ወይቢታ፣ ዋንዛ አገር በቀል ዛፎች ሶቦ የሚባል አለ የአገር በቀል ዛፍ፣ ወይቢታ አለ የአገር በቀል ዛፎች፣ ዳላሜዎች አሉ። እንግዲህ ብዙ ናቸው። የደንባ ጎፋ ወረዳ በዚህ ዓመት ከ9 ሚሊዮን በላይ ችግኞችን በማፍላት ለተከላ ሊያደርስ እየተዘጋጀ ነው። ለዚህ ቅዱንም ሆነ 4 የችግኝ ማፍያ ጣቢያዎችን ማዕከል በማድረግ እየሰራ ሲሆን የቅዱን 89 በመቶም ማሳካት ችሏል። 4 ችግኝ ጣቢያ አለን። አንደኛው ከኢኮኖሚ ጠቀምታ አኳያ ቡና አለ፣ ፍራፍሬ አለ፣ እነ አቮካዶ፣ ማንጎ፣ ሌሎችም ፍራፍሬ ዝርያዎች አሉ። ሞር አሁን በነዚህ ላይ ነው ስራ እየሰራን የምንገኘው እና እነዛን ደግሞ ክላስተር ለማድረግ እየሞከረን ነው የምንገኘው። አንደኛ ችግኝ ጣቢያዎችን ማስፋፋት ላይ ስራ እየሰራን። የጎፋ ዞን አካባቢው ያለውን በቡናና ፍራፍሬ የመልማት አቅም መሰረት በማድረግ ከ57 ሚሊዮን በላይ የተለያዩ ጠቀሜታ ያላቸው ችግኞችን አዘጋጅቷል። 57 ሚሊዮን ችግኝ እናዘጋጃለን በዚህ ዓመት ብለን አቅደን ኦልሞስት ወደ 57 ሚሊዮን ችግኝ እያዘጋጀን ያለ ነው። ሐምሌ ላይ ይተከላል፣ ሚያዝያ ይተከላል፣ ሐምሌ ይተከላል። ሁለት ነው የሚተከለውና አሁን ለሚያዝያ ደግሞ 26 ሚሊዮን ችግኝ ነው ያዘጋጀ ነው። ስለዚህ ሚያዝያ ወር ላይ ዝናቡ ጥሩ ከሆነ የሚተከል 26 ሚሊዮን ችግኞች ይኖራሉ። አንዱ የምንሰራው ቡና ላይ ነው። ቡና ችግኝ እናዘጋጃለን ብለን በዚህ ዓመት እንደ ዞን 7 ሚሊዮን ቡና ችግኝ ለማዘጋጀት ፈልገን አቅደና 7 ሚሊዮንና ከዛ በላይ አቺቭ አድርገናል። ከዚህ ባለፈም ዞኑ በክልሉ መንግስት የተወሰደውን አንድ ተራራን በአንድ ወረዳ የማልማት ኢኒሼቲቭ በመቀበል ተራራዎችን በፍራፍሬ ማልማትን ትኩረት የሰጠው ስራ ሆኗል። በያንዱ ወረዳ አንዳንድ ተራራ ለይተን ወስደን እሱን ተራራም ያለማን የሚገኝበት ሁኔታዎች አሉ። ከዛ ውስጥ ደግሞ አሁን እኛ አቅደን ከሚሰራው ከ7 ሚሊዮን ውስጥ 8 ሚሊዮን ፍራፍሬ ችግኝ ነው። ማንጎ፣ አቮካዶና ሌሎች ፍራፍሬ ችግኞችም እንተካለን። ምክንያቱም ፍራፍሬ ላይ በጣም አካባቢው ተሳመ ስለሆነ በዚህ ሁኔታ ከደን ችግኝ ጎን ለጎን በከፍተኛ ሁኔታ ቡናና ፍራፍሬ ችግኝ ላይ መስራት ፋይዳው ከፍተኛ ስለሆነ በዚህ መንገድ እሱንም አያይዘን እየሰራን ነው። ኢኮኖሚያዊ ጠቀሜታ ያላቸው ችግኞች በውጤት እንዲገለጹና የደን ችግኞችም ከሚተከሉባቸው መልክዓ ምድሮች ጋር እንዲወዳጁ የተሻሻሉ ዝርያዎችን ከመምረጥ እስከ ሙያዊ ክትትል ማድረግ ለስራው ያልተነፈገ ትኩረት ነው። ማሳ ዝግጅት ከጉድጓድ ቁፋሮ ጀምሮ እየሰራን ያለ ነው። ከዘሪያው አሁን 74 140 74 148 74 146 ዝርያዎች አሉ። እነዚህ ዝርያዎችን በግዢ ነው ሞር የምንፈጽመው። በሌሎች በኤንጂኦችም ድጋፍ በሚደረገው ጥቅሞችን እያገኘን ህዝቡ ደግሞ ተጠቃሚ እንዲሆን ሞር ቡና ላይ ክላስተር እንዲያደርጉ 9 ወር ሻርፕ የሚደርሱት አሉ። እንደገና ፈጥኖ ወደ 7 ወር አካባቢ ፈጥኖ የሚደርሱት አሉ። እዛ ተተክሎ ለአርሶ አደሩ ደግሞ በ3 ዓመት ውስጥ ምርት የሚሰጡት አሉ። ዝርያዎቹ እንደዚህ ነው። በተለያዩ አካባቢዎች ያለውን የቡና ውጤታማነት ልምድ በመቀመርም ከአተካከል እስከ እንክብካቤ የደረሰ ትኩረት ተሰጥቶ እየተሰራ ነው። 5ኛው መስመር የእንሰት እንዲሆን እያደረግን ሰርተናል። ከእንሰቱም ይዞልናል፣ ቡናውም ፍሬ ሰጥቷል። ውጤታማነን እስከ 3000 ሄክታር የሚሆን በአመቱ 2016 1000 2017 1000 2018 አሁን 1000 ሄክታር ይዘናል። እስከ 3000 ሄክታር እንሰትና ቡና የተቀላቀለበት ማሳ ነቀላና ተከላ ስራ ሰርተናል። ይሄ ቡናን ከፍ ለማድረግ የሰራነው ነው። አርሶ አደር ለምሳሌ 100 ቡና ከወሰደ በፌሮል ፈርሞ ይወስዳል። 100 ቡና 200 ከወሰደ 200 ፈርሞ ይወስዳል። ኢላይ ደግሞ ባለሙያው ቦታውን ያያል፣ ያመቻቻል። አርሶ አደሩ ይተክላል አይተክልም፣ ያርማል አያርም የሚለው ክትትል ያደርጋል። የአገር በቀል እንጨቶቹን እንደዚህ አሁን ደን ወደ አሁን ጎርፍ ለምሳሌ አሁን የሚበዙበት ቦታዎች አሉ። እዛ አሁን ራቁ ባዳ ሆኖ ያሉበት ቦታዎችን እዛ ሄዶ ይተክላል፣ ያስተክላል። ባለሙያውም አለ ድጋፍ ያደርጋል። የጎፋ ዞን በቡና የልማት የትላንት ታሪኩን በተሻለ ምርታማነት በመግለጥ ለሀገራዊ ኢኮኖሚው የድርሻውን እንዲወጣም በትጋት እየተሰራ ነው።